መክሊትን የሚቀብረው ምድራዊነት ነው። መክሊትን የሚቀብረው ዋናው ነገር ምንድነው? ምድራዊነት በሉ። እናንተ የክርስቶስ ናችሁ። እናንተ የክርስቶስ ናችሁ። መለያችሁ የክርስቶስ ነው። ተውት ዓለምን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተጠበቀ ነገር በአዲስ አበባ ሀገረ ስብከት ተፈጸመ። ሰሚት ምስራቅ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን አስተዳዳሪ ላይ ተቃውሞ ተነሳ። ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል ማለት ምን ማለት ነው? ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል አለ ጌታ። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን በስፋት የምንመለከተው ጉዳይ ነው። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ትብብራችሁን አጋርነታችሁን ለመላው ዓለም በማዳረስ እንድትጀምሩ በፍጹም ትህትና እየጠየቅን በቀጥታ ወደ መረጃዎቻችን አመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ ቤተሰቦቻችን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም እንደተለመደው እንግዲህ የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ ወደ እናንተ መጥቻለሁ። ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና እየጠየቅን በቀጥታ ወደ መረጃችን አመራው። በቅድሚያ እንድናደምጡ የምወደው መልእክት አለ። ስራ ስታገኙ ሲሳካላችሁ ምን ነው እግዚአብሔርን ረሳችሁት ይሉናል መጋቢ ሃይማኖት መምህር ኢዮብ ይመኑ። ስራ ሲሳካላችሁ ምን ነው ጀርባ ሰጣችሁት? ቤታችሁ በትዳር ሲሞቅ ምን ነው የእግዚአብሔርን አገልግሎት አቀዘቀዛችሁ? ስንቶች አፋችን ኮቸችላ እስኪመስል በጸሎት እንዳልተጋን ሲሞላልን ምን ነው ጣፋጭ ስሙን መጥራት ረሳ? እህቴ ሆይ ምንድነው የምታስቀድሚው? ሃይማኖት አለው፣ ምግባር አለው፣ ወደ ሰማይ ያደርሰኛል፣ ከጽድቅ ጋር ያገናኘኛል፣ ለቁርባን ያበቃኛል። ምርጫ ምንድነው? ሽቀላ አለው፣ ኦቴ አለው። ምንድነው ያንተ ምርጫ? እግዚአብሔር ይከብርበታል በዚህ ስራ ወይስ G+ ምንትስ ያሰራኛል? የእግዚአብሔር በረከት ነው። የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው። መኖሪያችን አካውንታችን አይደለም። መኖሪያችን ቢዝነሳችን አይደለም። መኖሪያችን ሽቀላችን አይደለም። መኖሪያችን ክንዳችን አይደለም። መኖሪያችን ደምግባታችን አይደለም። መኖሪያችን የዘላለም ክንዶች ናቸው። መኖሪያችን አምላካችን ነው። ለመምራችን እግዚአብሔር አምላክ ቃሉን ያሰማልን። ስራ ስናገኝ ሲሳካልን፣ ትዳሩ ሲሰምር፣ ያሰብነው ሲሞላ፣ ሁሉ ነገር ሲሆን ፈጣሪን እንረሳለን። ጤና ስናገኝ እንረሳዋለን፣ ስንታመም እናስታውሳለን፣ ስንሰራ እንረሳዋለን፣ ታስረን በግዞ ስንሆን ፈጣሪን እናስባለን። እኛ የሰው ልጆች ባህሪያችን መለያችን ይሄ የሆነ መጥቷል። ስለዚህ መምራችን ምን ነው ሲሳካል እግዚአብሔርን ረሳኸው የሚል በጎ ሐሳብ ነው ያቀረቡልን። ስለዚህ በዚህ ሐሳብ ደግሞ እኛም በስራም በጤንነትም ባለንበት ወቅት እግዚአብሔርን እንድናስብ እርሱ መልካም ፈቃድ ይሁን። ወደ ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ላምራ። መክሊት የሚቀበረው ምን ሲሆን ነው? ምድራዊነት ሲነክስ ነው ይሉናል። መክሊትን የሚቀብረው ዋናው ነገር ምንድነው? ምድራዊነት በሉ። ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለቱ ነገሮች ምን ናቸው? ስንፍናና ፍርሃት ናቸው። ስንፍናና ፍርሃት፣ አጉል ፍርሃትም አጉል ድፍረትም ተገቢ አይደለም። ምንድነው ቅዱስ ዮሐንስ አፈወርቅ ያለው ነገር አለ። የሰረቀ ሌባ የጨመረን ደፋር እንለዋለን ብሏል። የሰረቀ ምን ይባላል? በመልካሙ ነገር ላይ ሌላ ነገር የጨመረስ ደፋር። ያንን አንፈልገውም፣ ደፋሩን የማይገባውን የሚጨምረው። አሁን እኛ ግን ማድረግ ምንድነው ያለብን ዘመዶቼ? ስንፍናችን ማስወገድ፣ በሰው ማመከኘታችን ማስወገድ። ቁጭ ብሎ ዝም ብሎ ቁጭ አሁን በዚህ በየዩቲዩብ በየምኑ እየመጣ ቁጭ ብሎ ዝም ብሎ ቤተ ክህነትን ሲዘረጥጥ የሚውል ሰው አለ። ቁጭ ብሎ ምን አባት አለን እኛ? አንተ መቼ ልጅ ሆነህ ነው ወገኛ? እንዲሁ እኮ እውነት ከልቤ ነው። እሱ አይሰራም፣ ስጋው ደግሞ አይቀበልም፣ አይጸልይም። ቁጭ ብሎ አባቶቻችን ስላለቁብን ነው የሁሉ መከራ ስለመጣብን። አንተ ነህ እንጂ ምእመን የሆንከው አሰራም ወይ? ዝም ብለህ ልቅ። እንዲሁ እኮ ይገርማል። እስቲ ሂዱ አሁን ተሰብስበኝ ራብ አፈር ብላ ራብ አቤት አፈር ብላ አቤት አይልም። አሁን ራብን ስለሰደብ ነው ልንጠግብ ነው? አንጠግብ። ስራ ነው ዘመዶች፣ ስራ ነው ዋናው።
የተግባር ሰው መሆን የድርሻችን እንዲች ማድረግ ነው። የጀመርናትን መድኃኔዓለም ይባርካል። አብሮና ያለ ሩቅ አይደለም። ደሞስ እንደው ክርስቶስ ቤተክርስቲያንን ሽጧታል ማለት ትዕቢት እኮ ነው። ትቷል። ቄሶቹ ስለበደሉ፣ ጳጳሶቹ ስለበደሉ ክርስቶስ ጥሎን ሄዷል ወዘተርፈ። የት ነው የሚሄደው? እስከ ዓለም ፍጻሜ አለሁ ብሏል። ደግሞስ ለምእመናን የሚራራ እግዚአብሔር ለጳጳሳት ለካህናት አይራራም እንዴ? አይራራም? ይራራ እንዴት አይራራም? እነሱ በጎቹ አይደሉም እንዴ? እና ስራ እንስራ እናትርፍ። እንግዲህ ቁጭ ብላችሁ እስቲ ባካችሁ አስቡ። ጆሮ፣ አይን፣ እጅ፣ እምነት፣ ተስፋ፣ ፍቅር፣ ሰላም፣ ትዕግስት፣ ዲቁና፣ ቅስና፣ ጵጵስና፣ ሊቀ ጵጵስና፣ ማስተማር፣ ማቁረብ፣ ምእመንነት፣ አምስቱ ሕዋሳት ውስጥ ዕውቀታችን፣ ምክንያታችን፣ መረዳታችን፣ ሌላስ ሐሳባችን፣ ሌላስ ስሜታችንን ማስተካከል እንዲህ ያደረግነው። ከዛሳ ሁለቱ ተግባርና ምንድናቸው? ሐሳብ ነው። ተግባርና ሐሳብ መቀናጀት። ያሰብነው ስታስቡት ሐሳባችን በእውቀት ለኩት። እውቀት ብለን ቅድም እውቀታችሁን በምክንያት አስረዱት። ያንን እዛችሁሳ ምንና ታደርጋላችሁ? ዙሪያ ገባውን አይቶ መወሰን። ወስኖ ምን ይላል ደግሞ? እምነት አለን ደግሞ አምነ ተሰማራ ብሏል አይደለ ዳዊት? አምኖ ደግሞ መሰማራት ሲበላሽ ደግሞ በተስፋ ቀጣይ ይሳካል ማለት። እንዲህ ያደረግን መቀጠል ነው የሚያዋጣን። እግዚአብሔር እንደው ከኛ ጋር ነው። እንግዲህ እናተርፋለን። እንድናተርፍበት እግዚአብሔር ይርዳን። እንድናተርፍበት እግዚአብሔር ይርዳን። መክሊት የሚቀበረው በምንድነው ካልን ምድራዊነትን በማንገስ እግዚአብሔርን በመርሳት ነው። እግዚአብሔር ለሁሉም መሐሪ ቸር ነው። እንኳን ለኛ ለምእመናኑ ለአባቶቻችን ምህረትን የሚሰጥ ነውና ሁላችንም መሬት ተቀምጠን ጣታችንን ከፍ አድርገን ፍርድ አንፍረድ ብሏል አባታችን። ስለዚህ ለሁላችንም ይህ መልእክት በእጅግ ያስፈልጋል። ወደ መምህር ጳውሎስ እናምራ። ደስ የሚያሰኘውን መልእክት እንዲህ ይሉናል። እናንተ የክርስቶስ ናችሁ፣ መለያችሁ የክርስቶስ ነው። ተውት ዓለምን። ብልጭ ሲል አዲስ ዘፈን ጾምን ታፈርሳለህ። መመለስ ይሄ ነው። አየህ፣ ይመለስ። የማይጨርስ ይመለስ። ተመለስ። የሆነ ዘፈን አዲስ አልበም ሲወጣ ኮንሰርቱ ላይ ሄደክ ቡጊውን የምታበዛ ከሆነ የምታበዥ ከሆነ ለምን ትጾሚያለሽ? መሀል ላይ ብዙ ኮንሰርት ይወጣል አሁን። ስለዚህ አትጀምሩ ጾሙን። ዝም ብለህ ቢዩ ምንም አይሰራልሽም። ኪሳራ ነው። የራብ አድማ ነው የሚሆነው። እግዚአብሔርን ለማግኘት ከሆነ እስከ ፍጻሜ መሮጥ ነው። አንዳንዱ መሀል ላይ ያቋርጠዋል ጾሙን። አያችሁ፣ እስከ ግማሽ ጾም ያለው ይላል እንዴ። የ10,000 ሜትር ተወዳዳሪ 5,000 ሮጦ 5,000 ሮጥኩ ቢል ይሸለማል? ንገሩኝ እስኪ። እየሰማችሁ ነው? እንደምን አመሻችሁ። ይሸለማል የ10,000 ተወዳዳሪ? በቃ ደብረ ዘይት ላይ ያቋርጠው አይሸለሙም። እስከ መጨረሻ የሚጸና ይድናል ነው የሚለው መጽሐፍ። ሩጫውን ጨርሱ። ሳይጨርሱ ጨርሻለሁ አይሰራም። ስለዚህ መጨረስ ያስፈልጋል። ፍጻሜያችንን ያበጅልን በዳንያለን። ስለዚህ ጌዴዎን ፍጻሜያችንን ያሳምረልን፣ ጾማችንን ያስጨርስልን የመምህር ጳውሎስ መልእክት ነው። ጾሙን ጀምረናል፣ እስከ መጨረሻው እንሂድ። መሃል ላይ የሆነ ነገር ሲመጣ ዓለማዊነት ሲነግስ ፈጣሪን የምንረሳ እንዳንሆን መልእክታቸው ነው። ስለዚህ ያንን መልእክት ተግባራዊ እናድርግ እያልኩኝ ወደ ቀጣይ እናምጣ። እንግዲህ በዚህ በመዋለ ጾሙ ካየናቸውና ከታዘብናቸው አሳዛኝ ዜናዎች መካከል በአዲስ አበባ ሀገረ ስብከት የተፈጠረው ነገር ነው። እንግዲህ እስከ መበጣበጥ እስከ መጮው በቤተ መቅደሱ ከቅዳሴ ከወጡ በኋላ ከፍተኛ የሆነ መረበሽ እስኪታይ ቦታውን ስፍራውን ለቀው ይውጡ የሚሉ ተደጋጋሚ ጮቶች በአስተዳዳሪው ላይ እስኪደርሱ ድረስ ተሰምተዋል፣ ተደምጧል። መረጃ ማስረጃ ደግሞ ይዘን መተናል። በጣም አስነዋሪ ነው፣ በጣም ከባድ ነው። በዚህ ደረጃ ምዕመናን ቁጣቸውን እስኪገልጹ ምን ነው አባቶች ዝም አሉ ያስበላል። በእውነት ድርጊቱ አሁን ዓለም የተቀባበለ ያለ ዜና የሆነ መጥቷል። እስኪ ሙሉ ዜናውን ዝርዝር መረጃውን ላስደምጣችሁ። ሰሚት ምስራቅ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን አስተዳዳሪ ላይ ተቃውሞ ተነሳ። ተጨማሪ ያለን ትላንት በዕለተ ሰንበት ገብርኄር ብለን ባከበርነው በአብይ ጾም 6ኛ ሳምንት በአዲስ አበባ ሀገረ ስብከት ስር በሚገኘው የሰሚት ምስራቅ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን ከዕለተ ሰንበት የረፋድ መርሃ ግብር በኋላ በቤተክርስቲያኗ አጥር ግቢ ውስጥ የደብሩ አስተዳዳሪ በሆኑት በመልአከ ሰላም አይነ ኩሉ ታደሰ ላይ
ከፍተኛ ጩኸት ያለበት የተቃውሞ ድምጽ ተነስቷል። ሚዲያችን ጉዳዩን ለማጣራት መረጃውን በውስጥ መስመር የላኩልንን ለጊዜው ስማቸው እንዲጠቀስ ያልፈለጉ የቤተክርስቲያኗን አባል የጠየቀ ሲሆን የተቃውሞው መነሻ የደብሩ አስተዳዳሪ የሆኑት መላከ ሰላም አይነኩሉ ታደሰ ደብሩን በአስተዳዳሪነት ለመምራት በሀገር ስብከቱ ከተመደቡበት ቀን አንስተው የአስተዳደር ስነ ምግባር ደንብን ባልጠበቀ አካሄድ በጉልበትና በምን አለብኝነት መንፈስ የሌላውን ሐሳብ ገለል አድርገው የራሳቸውን ሐሳብ ብቻ የሚያስፈጽሙ አስተዳዳሪ መሆናቸውን መረጃውን በስልክ ያቀበሉን ምእመን የጠቆሙ ሲሆን በትላንትናው ዕለትም በቤተክርስቲያኗ የተነሳው ተቃውሞ ቀደም ሲል ህዳር 29 ቀን 2017 ዓ.ም በሰበካ ጉባኤ ምርጫ ምክንያት የተነሳ አለመግባባትን ምክንያት ያደረገ ሲሆን በጊዜው አለመግባባቱ በሽምግልና ተፈትቶ ባለበት ሁኔታ ያሳለፍነው ረቡዕ ቀን 17 2017 ዓ.ም አራት ሰዎችን ለስብሰባ እንፈልጋቸዋለን በማለት አስጠርተው ካስመጡ በኋላ ከአራቱ ሁለቱን አሳስረዋቸዋል። ከዚህ በተጨማሪም የደብሩን ሰንበት ትምህርት ቤት እንዳያገለግል ያገዱ ሲሆን ይህንና የመሳሰሉ ህግንና መመሪያን ያልጠበቁ አካሄዳቸውን በትዕግስት ሲያልፍ የነበረው ማህበረ ምእመን ችግሩ እንደማይፈታ ተስፋ ሲቆርጥ ትላንት ከሰንበት መርሃ ግብር በኋላ ቢሮአቸውን በማሸግ የተቃውሞ ድምጻቸውን አሰምተዋል ሲሉ መረጃውን አድርሰውልናል። በቪዲዮ ከተሰሙት የተቃውሞ ድምጾች መካከልም ለቀው ይውጡልን፣ ሰማዕቱ ጊዮርጊስ ቁምልን የሚሉና ተመሳሳይ የተቃውሞ ድምጾች ሲሆን ሚዲያችን ንቁ ሚዲያም ጉዳዩን ለማጣራት ተቃውሞ ወደ ተነሳባቸው የሰሚት ምስራቅ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን አስተዳዳሪ ስልክ የደወልን ሲሆን አስተዳዳሪው በበኩላቸው የተቃውሞው ድምጽ የመላ ምእመናን ድምጽ የሚወክል አይደለም፣ በበኩሌ ያሳሰርኩት ሰውም ሆነ ያገድኩት ሰንበት ትምህርት ቤት የለም ሲሉ ያስተባበሉ ሲሆን ይሁን እንጂ መልአከ ሰላም አይነኩሉ ታደሰ ያሳሰርኩት ሰው የለም ያገድኩት ሰንበት ትምህርት ቤትም የለም ቢሉም በዛሬው ዕለት የደብሩ ሰንበት ትምህርት ቤት ተማሪዎችና የምእመናን ተወካዮች ተቃውሟቸውን ለማሰማት በጠቅላይ ቤተ ክህነት ግቢ መገኘታቸውን ሚዲያችን ያገኘው መረጃ ያመለክታል። ከጉዳዩ ጋር ተያይዞ ያለውን እውነታ ሚዲያችን እየተከታተለ የሚያደርስ መሆኑንም ለማሳወቅ እንወዳለን። እኚህ በምስሉ ላይ የምትመለከቷቸው መልአከ ብርሃን አይነኩሉ ታደሰ ይባላሉ። የሰሚት ምስራቅ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ ናቸው። የአዲስ አበባ ሀገረ ስብከት በእርሶ ላይ ችግር አለ ብሎ ከዛ ደብር ላይ ካነሳቸው ቀን ጀምሮ አረፊያና መውደቂያ የለኝም ብለው ለምነው ዳግመኛ ወደዚህ ደብር አስተዳዳሪ ሆኖ ተሾመዋል። ነገር ግን በፊት የሰሩትን ችግር አሁንም ደግሞ ብሰው መጥተው ምእመኑን እያሳሰሩ እያስገረፉ ይገኛሉ። እዛም ሳያበቁ የሰንበት ተማሪዎችን ያለምንም ምክንያት እያሳገዷቸው እያባረሯቸው ይገኛሉ። ይህ ለምን ይደረጋል ለምን ይሆናል ብለው ፊት ለፊት ሲጋፈጡ የነበሩ የሰንበት ተማሪዎችም እንዲሁም ደግሞ የአካባቢ ወጣቶችን እያሳሰሩና እያስጨቆኑ ይገኛሉ። የአካባቢው ምእመንም ብዙ ሰቆቃ ውስጥና ብዙ ጭንቀት ውስጥ ይገኛል። በእኛ አባት ምክንያት ቤተክርስቲያን የውጭ ጠላቶች ብቻ ሳይሆኑ የውስጥ ምስጦች እንዳሉ እያሳዩን ይገኛሉ። ፍትህ ለሰሚት ምስራቅ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያንና እንዲሁም ለአካባቢው ምእመን። ምንድነው አሁን እንግዲህ ከዚህ የተረዳሁት ነገር ቤተክርስቲያን የምእመናን ያሉባት አባቶች ያሉባት ህብረታዊ ናት። የቤተክርስቲያን አስተዳዳሪዎች ብቻ ስለ ቤተክርስቲያን አያገባቸውም። ምእመናንን ብቻ ስለ ቤተክርስቲያን አያገባቸውም። ሁሉም በአንድነት ሲዋሃድ ነው ቤተክርስቲያን ሙሉ የምትሆነው። አባቶች ከሊቃነ ጳጳሳት ጀምሮ ከቅዱስ ፓትርያርኩ ጨምሮ አበው ሊቃነ ጳጳሳት፣ ከዛ ማህበረ መነኮሳት፣ ከዛ ማህበረ ካህናቱ፣ ከዛ በኋላ ዲያቆናቱ፣ ከዛ በኋላ ምእመናን እነዚህ ሁሉ በፍቅር በአንድነት ሲሆኑ ቤተክርስቲያን ትሆናለች። ክርስቶሳዊ ሆና የከበረ ምስጢሩን እየሰጠች ዓለምን ወደ እናት ቤተክርስቲያን እያመጣች ወደ ከበረው ወደሚናፈቀው ወደሚጠበቀው ርስተ መንግስተ ሰማያት ታደርሳለች። ነገር ግን የሆኑ ያህል አካላት የሆኑ ያህል ግለሰቦች የምእመናን ድምጽ አንሰማም፣ የምእመናንን መልእክቶችን አንቀበልም፣
እኛ በፈለግነው መንገድ እንሄዳለን፣ ያፈለግነው እናሳስራለን፣ የፈለግነው እንዲናደርጋለን ብለው ቢያስቡ የተወሰነ ያህል ጊዜ ብቻ ነው የሚሄዱት። ምዕመን በባህሪው ታጋሽ ነው፣ ከወሰነ ደግሞ አይመለስም። እና በተለይ በተደጋጋሚ እንደዚህ አይነት ዜናዎች ሲሰሙ ነበር። የሆነ ሰሞንም እንዲህ ቦሌ መድኃኔዓለም አካባቢ የሚሆኑ አይነት ዜናዎች ሲሰሙ እንደነበር እናስታውሳለን። አሁን ጋብ ቢልም ማለት ነው። በአጠቃላይ ግን በቤተ ክርስቲያን ላይ ለመንጋው እረኛ እንዲሆኑ ነው የተመረጡት። የአንድ ሰው ድምፅ እንኳን መስማት ግዴታቸው ነው። የአንድ ሰው እንኳን እዚህ በማህበር ወጥተው ይውጡልን ጊዮርጊስ ይድረስልን እያሉ ህዝቡ እስኪጮህ ይቅርና እንዲህም ሆኖ ሁሉንም ይወክል አይደለም ማለት በጣም ይሄ ውርደት ነው፣ ውድቀትም ነው፣ ድቀትም ነው። እኔ ቦታው ላይ ካልተቀመጥኩ የሚል አይነት እሳቤ በጣም የደከመ ነው። የሁለት ሶስት ሰው ምዕመን ድምፅ እንኳን ይሰማል፣ ሊሰማም ይገባዋል። እንኳን አይደለም ይሄን ያህል ሰው ሆኖ ማለት ነው። እንዲህ አይነት ጉዳዮች ማህበራዊ ሚዲያ ላይ ሲወጡ የቤተ ክርስቲያንን ስም መልክ ነው የሚያጠለሹት። ኦርቶዶክስ ቤተ ክርስቲያናችን ልዕል ናት፣ ክብርት ናት፣ አንዲት ናት። እንደዚህ አይነቶችን ደግሞ እየነቀልን መሆን አለብን። ጠቅላይ ቤተ ክህነት የሚመለከታቸው አካላት አባቶቻችን ቤተ ክርስቲያን ናት። የሆነውን አካል ለማስደሰት ምዕመናንን ማሳዘን፣ ከዛ ቪዲዮ ተቀርጾ ደግሞ ቤተ ክርስቲያን ስሟን ማጉደፍ የለብን። የሳተውን እየነቀልን ቤተ ክርስቲያንን ማስከበር፣ ምዕመናኑን ደግሞ ማክበር አለብን። መልእክቴ ነው። ይሄንን ለመላው ዓለም አዳርሱ። እናንተም መረጃውን ብታዳርሱ እናንተም ማታዳርሱ ችግሩ ደግሞ እናንተም ላይክ አታደርጉ። ዝም ብላችሁ አዎ እሺ ያላችሁ የሆነ እንትኖችን ስቲከር መላክ ብቻ አይደል። ሁላችንም የቤተ ክርስቲያን አካላት ነን ካልን ያገባናል። ስለ ቤተ ክርስቲያን ግዴታ እዛ ቤተ ክርስቲያን ላይ የሆነ አባል መሆን የለብኝ፣ የሆነ ሰንበት ትምህርት ቤት አገልጋይ መሆን የለብኝ፣ ወይ ደግሞ በክህነት ደረጃ የሆነ ቦታ ላይ ማገልገል የለብኝ። ቤተ ክርስቲያን ሁሉ ዓለም አቀፋዊት ናት። በሁሉ ቦታ ያለች ቤተ ክርስቲያን ስትነካ ያመኛል። እናንተም ስሜት ሊሰማችሁ ይገባል። ኦርቶዶክሳውያን ዩቲዩበሮች፣ ቲክቶከሮች በቅንነት የሚሰሩትን አጋሩላቸው። ላይክ አድርጉ ሲባል ላይክ አድርጉ፣ ሼር አድርጉ ሲባል ሼር አድርጉ። ከእናንተ ለማይጎርለው ነገር እናንተ ሳትተባበሩ ከንፈር መምጠጥ እንባ ማፍሰስ ያን ያህል የሚያመጣ ለውጥ የለም። ወደ ቀጣይ የቪዲዮ መረጃ እናምራ። አባታችን እንዲል ከዛ በፊት ግን ባለጸጋ ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ብትሾልካለች ማለት ምን ማለት ነው? ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል አለ ጌታችን። በማቴዎስ ወንጌል ምዕራፍ 19 ላይ፣ በማርቆስ ወንጌል ምዕራፍ 10 ላይ የምናገኘው ኃይለ ቃል፣ ሉቃስ ላይም አለ። ጌታችን ይሄንን የተናገረው አንድ ባለጸጋ ሰው መጥቶ ጌታችን የጠየቀውን ጥያቄ ምክንያት በማድረግ ነው። ይህ ባለጸጋ ሰው ሀብቱ ንብረቱ አስጨንቁት ጌታችንን መከተል ባለመቻሉ ምክንያት፣ ታሪኩን እናንተ ገብታችሁ ታነባላችሁ። ባለመቻሉ ምክንያት ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል ብሎ ጌታችን ተናገረ። ሊቃውንት አባቶቻችን ይህንን ጥቅስ በጣም በብዙ ትርጓሜ ተርጉሞታል። ቅዱስ አምብሮስ የሚባለው አባታችን ሲተረጉም ምን አለ? ባለጸጋ የተባሉት እስራኤላውያን ናቸው፣ ግመል የተባሉ አህዛብ ናቸው፣ መርፌ ቀዳዳ የተባለው ደግሞ መከራ መስቀሉ ነው ይላል። ሱባኤ የተቆጠረላቸው ትንቢት የተነገረላቸው እስራኤላውያን ወደ እግዚአብሔር መንግስት ከሚገቡ አህዛብ የመከራውን መስቀል ቢሸከሙ ይቀላቸዋል፣ ወደ እግዚአብሔር መንግስት ቢገቡ ይቀላቸዋል፣ እነሱ ክርስቶስን ለመቀበል ይቀላቸዋል ከአህዛብ ይልቅ ብሎ ተርጉሞታል። ከዛ ባለፈ ግን መርፌ ቀዳዳ ማለት ሊትራሊ የመርፌ ቀዳዳ ማለት እንዳልሆነ ብዙ አባቶቻችን ይስማማሉ። እርግጥ በእኛ ቤተክርስቲያን በተአምራት ግመልን የሚያክል እንስሳ በመርፌ ቀዳዳ ውስጥ አሽልኮ ያሳዩ አባቶች አሉ። እሱ ሌላ ጊዜ እንመጣበታል። ግን ጌታችን ማለት የፈለገው እሱን አይደለም፣ በምሳሌ ማስተማሩ ነው እንጂ እሱ ማለት ፈልጎ አይደለም ብሎ የሚናገሩ አባቶች አሉ። ቤተክርስቲያን ስንሄድ እኛ ትላልቅ በሮች አሉ አይደል? ሁላችንም የምንገባበት በጣም ሰፋፊ ትላልቅ በሮች አሉ። ከዛ ግን ከትላልቆቹ በሮች ጎንና ጎን ትናንሽ በሮች ደግሞ አሉ፣ አንዳንድ ሰው ብቻ የሚያስገቡ ማለት ነው። ሌሊት ሲሆን ማታ ሲሆን ወይ ደግሞ በጣም ጠዋት ሲሆን ትላልቆቹ በሮች ይዘጉና በእነዚህ ጥቃቅን በሮች ብቻ እንድንገባ ይደረጋል። ቀን ላይ ግን ይከፈታሉ በሮች ለሌባ ለምናምን እንዳይመች ማለት ነውና ኢየሩሳሌም ከተማ ልክ እንደ እኛ ሀገር እንዳለችው እንደ ሐረር ከተማ ዙሪያዋን በአጥር የተከበበች በግንብ የተከበበች ከተማ ናት። ወደዚህ ከተማ የሚገባው በበሮች ነው፣ የሚወጣው ነው የሚገባው በበር ብቻ ነው ማለት ነውና ትላልቅ ወደ ከተማ መግቢያ በሮች አሉ። ከነዚህ ትላልቅ ወደ ከተማ ከሚገባባቸው በሮች አጠገብ ግን እንደ ቤተክርስቲያን አጠገብ እንዳሉ ትናንሽ በሮች ሌሎች ሰው ነጋዴው የመሸባቸው ነጋዴዎች ማታ ማታ አምሽቶ የሚመጡ ሰዎች የሚገቡባቸው ትናንሽ በሮች ደግሞ አሉ። እነዚህ ትናንሽ በሮች የመርፌ ቀዳዳ ተብሎ ይጠራሉ በእስራኤላውያን ወይም በኢየሩሳሌም አካባቢ ባሉ ሰዎች ማለት ነው። ወረራ እንዳይገጥማቸው ጠላት እንዳይገባ ተብሎ የመሸበት ነጋዴ እንዲገባበት ጠባብ በር ብቻ ይከፈትና ዋናው በር ይዘጋል ማለት ነውና ጌታችን ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል ያለው በዚች በር ግመል በዚች በር ብናስገባ ይቀላል ማለት ነው። ኢምፖሲብል ወይ የማይቻል አይደለም፣ ግን በጣም የሚያደክም ከባድ ስራ ነው። ምክንያቱም ከግመሉ ላይ ጭነቱን አውርደው ከዛ በኋላ ግመሉን አንበርክከውት
በእንብርክክ እያስኬዱ በዛች በር ውስጥ የሚያስገቡ ያንፏቀቁ እየጎተቱ ማለት ስቃይ ነው አድካሚ ስራ ነው ስለዚህ ባለጸጋን ወደ እግዚአብሔር መንግስት ከማስገባት ግመልን በመርፌ ቀዳዳ ማስገባት ይሻላል ያለው ጌታችን ይሄንን የእስራኤላውያን ወይም የኢየሩሳሌማውያንን ስትራግል ወይም ችግር ስለሚያውቅ ነው ማለት ነውና የመርፌ ቀዳዳ ማለት ይሄ ነው ብሎ አባቶቻችን ተርጉመዋል ከዛ ባለፈ ግን ባለጸጋ ወደ እግዚአብሔር መንግስት አይገባም ማለት አይደለም ቅዱስ ዮሐንስ አፈወርቅ ባለሀብት መሆን ሳይሆን በሀብት መታበይ ነው ነውር ይላል በሀብት መታበይ እንጂ ባለሀብት መሆን ኃጢአት አይደለም ቅዱስ ዮሐንስ አፈወርቅ አባታችን እንዳስተማረም ማለት ነው አባቶቻችን እነ አብርሃም እነ ይስሐቅ እነ ዮሴፍ እነ ኢዮብ ባለሀብቶች ነበሩ ባለጸጋዎች ነበሩ ጸጋቸው ግን ወደ እግዚአብሔር እንዲቀርቡ አደረጋቸው እንጂ በሀብታቸው ምክንያት አልቀፉም ስለዚህ ባለሀብቱ ባለጸጋ መሆን ብቻውን ከእግዚአብሔር መንግስት የሚያስወጣ የሚያጠፋ ነገር አይደለም ደሃ መሆንም ደግሞ የሚያጸድቅ ነገር አይደለም ሰዎች ደሃ በመሆናቸው የሚታበዩ ሰዎች አሉ ደሃ በመሆናቸው ወደ እግዚአብሔር መንግስት የሚገቡ ይመስላል ደሃ መሆን አያቆራም በነገራችን ሰው በስንፍናው ደሃ ሊሆን ይችላል ድህነትን በጸጋ መቀበል ከእግዚአብሔር የመጣብን መከራ በጸጋ መቀበል ያጸድቃል እውነት ግን ደሃ መሆን ብቻውን ወደ እግዚአብሔር መንግስት አያስገባም ባለጸጋ መሆን ብቻውን ደግሞ አያስኮንንም ማለት ነውና ጌታችን ባለጸጋ ጭራሽ መግባት አይችልም ማለቱ ሳይሆን ያስጨንቃል ሀብትን ንብረትን መተው ያስጨንቃል ምክንያቱም ሀብት በራሱ ጌታ ሊሆን ይችላል አይደል ለሁለት ጌቶች መገዛት የሚቻለው ማንንም የለም ወይ እግዚአብሔርን ወይ ገንዘብን ምረጡ ብሎ ጌታችን እንደተናገረ ሰዎች የሀብት ፍቅር በዝቶባቸው ለገንዘብ ተገዝተው እግዚአብሔርን ሊረሱ ይችላል እንደዛ የመሆን እድላቸው ሰፊ ስለሆነ ባለጸጋ በጭንቅ ነው ወደ እግዚአብሔር መንግስት የሚገባው የሚለውን መልእክት ለማስተላለፍ ሲፈልግ ጌታችን ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል የሚል ምሳሌያዊ ትምህርትን አስተምሯል ማለት ነው የልቦናችንን ደጅ በቸርነቱ ይፈታል ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላታል የብዙቻችን እንግዲህ ግራ የሚያጋቡ ነገሮች ነበሩ አሁን ግን ምንድነው የመርፌ ቀዳዳ ግመልስ ምንድናት የሚለውን ነው ወንድማችን ተንተን አድርጎ ያሳውቀን ወደኛ አባታችን ደሞ ላውራ የባህል ምግብ ቤት ተገባና ኢትዮጵያውያን መቼም ይፈጥሩታል የሙያ የጾም ዱለት ብለው አቀረቡ የጾም ጥብስ ጥብስ ብሎ ጾም ምንድነው ሌላ ስም ያወጡለት ይሻላል ማለት ነው አንደኛው ደግሞ እንቁላል ፍርፍር የመሰለ እኔ ስለ ምግብ ብዙ አላቅም መብላት እንጂ መስራት አላቅም እንቁላል ፍርፍር የመሰለ ምግብ ቀረበ እንዲሁም ደጀ ሰላም ውስጥ ነው ተጠራጠር እንዴት ነው ነገር ጾመ ነቢያት እና ቢቸግረው እንደው ጥያቄ ስናበዛ እንቁላል ፍርፍሩን ይሄ ነገር ምንድነው ማመን ተቸገሩ እኮ እንደው በቃ ራሱ እንቁላል ነው ይመስለው ብሎ አንዱ አስተናጋጅ ምን አለኝ መንፈሳዊ እንቁላል ነው አለኝ ያኛው ኃጢአተኛ እንቁላል ነው አይደል ብቻ ስም እያበዛን ጥሩ ነው ሙያን እናደንቃለን እግዚአብሔር እጃችሁን ይባርክ ግን ደግሞ እንዳቅማችን ሊቀነስ እናርገው እንጂ 30 አይነት እንዴ ጾም ጉልበትን ለማድከም ሆኖ አይዘንጋ እንጂ ይሄን ስል እንደ ጤናችሁ እንዳቅማችሁ እንደ ልማዳችሁ ነው በአንድ ጊዜ ተነስታችሁ እስከ ማታ ለጾም ብላችሁ በንጋታው ጤና ጣቢያ እንዳትሄዱ በአቅማችሁ ኑሩ መምህራንሳ ያማከራችሁ እንዳቅማችሁ ነፍሰ ጡር የታመሙ ለንስሐ አባት አማክረው አይገደዱም የምንችልና እግዚአብሔር ጤና የሰጠን ግን መጾም አለብን መስገድ አለብን እስከምንችለው መቆየት አለብን እንግዲህ ያው ከጾም ጋር በተገናኘ ያለውን ነው በስፋት የነገሩን የግኖቺ መንፈሳዊ እንቁላል በጣም ገርመኛለች እናንተስ ገጥማችኋል ያው በተለይ ይሄ ከጾም ጋር በተገናኘ ወተት ራሱ አለ የወተት አለ የስጋ ቴስቲሶ ያለ አረምና ለፋችሁ ሁሉ አይነት አለ የጾም መስሉ ስጋ ለምሳሌ ስጋ አምሮት ላለው ያው ይመጣለታል እንቁላል የሚፈልግ እንደዚህ ያለ ወተት ነክ ነገር የሚፈልግ በሁሉም በቃ የጾም የተባለ በሁሉም ዘርፋል መጠጡም አለ መብሉም አለ ምን አለፋን ብቻ ያው ዝም ብለን ጾመን ሲፈታ እንላለን እንጂ መሃል ላይ ሰርቪሱ በደንብ አለ ማለት ነው እና ራሳችንን እንጠብቅ ነው ለማንኛውም ወደ መምህር ጳውሎስ ላምራ ማርታ መጣችና ማርያምን ከጌታ እግር ቁጭ ብላ አይኑን እያየች አፋፉን እያየች የሚናገረውን የሕይወት ቃል እየተመገበች ነበር ተነሽና ግዥኝ አለቻት እሷ ግን የሚበልጠው ማድሻለውና አለቀም አለች ጉባኤ አልፈታም አለች ቃል እግዚአብሔር አላቋርጥም አለች ዛሬ ሞባይሎቻችን እንኳን ሳይለንት አይሆኑም እኮ ጉባኤ ለመማር ስንገባ በቅዳሴ ሰዓት ስልካችን እንኳን እንዲጠራ እናደርጋለን እናም ቅዳሴ የሚያስቋርጥ የሰይጣን መልእክተኛ ይመጣል ከፍተናው ዘግተናው ከመጣ እኛ ምን መልሰው እኮ ችግር የለም ስለዚህ እንደው ጨርሰን ወጥተን የመፍትሄ ባለቤት እግዚአብሔር እንዲቀድምልን ብናስቀድመው የተሻለ ይሆን ነበር ግን የሁላችንም ድካም ነው የኔም እናንተም ድካም በነገራችን ላይ ስናስተምር ስንመክር እኛ ስንናገር ወንጌል ራሳችንንም አስገብተን ነው የተወደዳችሁ በዓለም ያላችሁ ምእመናን
ወይንም ይሄንን ወንጌል የምትሰሙ በሙሉ ሰባኪ ራሱን ጭምር ነው የሚሰብከው የምንናገረው እኛም ጋር ያለውን ጉድለት ጭምር ስለሆነ ተወቃሽ እናንተ ወቃሽኛ አይደለንም ማለት ነው ስለዚህ ብዙ ጊዜኛ ዝግጁ አይደለንም በወንጌል ሰዓት እንኳን አንዘጋውም እሱ ሺውን እንደው በቅዳሴ ሰዓት እንኳን በሥርዓተ አምልኮ ሰዓት በማህበራዊ ሥርዓተ አምልኮ ቅዱስ ቅዱስ እየተባለ እንኳን እኛም ሳይለንት ላይ አይደለንም ስልካችንም ሳይለንት ላይ አይደለም እየተጫጫሁን ስለምንኖር ጩኸት ያልተለያው እድሜ መግፋት በእኛ ላይ ይታይብናል የስክነት ጊዜ የለንም የተመስጦ ጊዜ የለንም እግዚአብሔርን ለማዳመጥ የመሰብሰብ ጊዜ የለንም ስለዚህ በዚህ ጾም ውስጥ ራሳችንን በመግዛት ልናደርጋቸው ከሚገቡ ዋና ዋና ተግባራት መካከል አንዱና ዋነኛው ራስን የመግዛት መንፈስ ማሳደግ ያስፈልጋል ትልቁ ልምምዳችን ራስን መግዛት ስክነት መረጋጋት የማዳመጥ የመስማት ሌሎችን የማዳመጥ የሌሎችን ችግር ለመቅረፍ የመጣር የዋህነት የበጎነት መንፈስ በውስጣችን እንዲያድግ ጊዜ ልንሰጥ ያስፈልጋል የተወዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ መረጃው ለመላው ዓለም እንዲዳረስ ላይክ ሼር ሰብስክራይብ በማድረግ ትብብራችሁን አጋራታችሁን ታሳዩን ዘንድ በትህትና ጠይቅናችሁ ተሰነባበትን ክብር ምስጋና ያለ አብ ክብር ምስጋና ያለ ወልድ ክብር ምስጋና ያለ መንፈስ ቅዱስ አንድ አምላክ አሜን